ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝርና በስፋት በትኩረት ወደምንመለከተው መረጃችን እናመራለን። አሁን ባለንበት ፈጣን የቢዝነስ ዓለም ውስጥ ቀልጣፋና ጊዜውን የዋጀ የቢዝነስ አረዳድ ገቢን ለማሳደግ ወሳኝ ሚና ይጫወታል። ገቢን ለማሳደግ ስለሚረዱ ስልቶችና ለሀገር ኢኮኖሚ ስለሚያበረክቱት አስተዋጽኦ ባልደረባችን ሉላ አለማየሁ ያሰናዳው ዝግጅት አለ። እሱን ተከታትለን እንመለስ። አሁን ባለንበት ፈጣን የቢዝነስ ዓለም ቀልጣፋና ጊዜውን የዋጀ የቢዝነስ አረዳድ ገቢን ለማሳደግ ወሳኝ ሚናን ይጫወታል። ስኬታማ የቢዝነስ ተቋማትና ግለሰቦች በየዘርፉ የሚኖሩ ፈተናዎችን በመቋቋም የገበያ ውድድርን በማሸነፍና በደንበኞች ተመራጭ በመሆን ገበያቸውን ለማሳደግ የተለያዩ ስልቶችን ይጠቀማሉ። በዛሬው የኢትዮ ቢዝነስ ፕሮግራማችንም ገቢን ለማሳደግ ስለሚረዱ ስልቶችና የሀገር ኢኮኖሚ ላይ ስለሚኖራቸው ፋይዳ ከባለሙያዎች ጋር ቆይታ አድርገናል። አንድ ቢዝነስ እንዲያድግ የተለያዩ ስልቶች አሉ። ከነሱ መካከል የመጀመሪያው የሚሆነው ደንበኞችን መረዳት ነው። ምን አይነት ደንበኞች ነው ያሉኝ? እነዚህ ደንበኞቼ ምን አይነት ፍላጎት አላቸው? የትኛውን ችግራቸውን ነው እየፈታው ያለውት? ከደንበኞች ባለፈ ደግሞ ማርኬቱ ላይ ምን አይነት ተፎካካሪዎች አሉኝ? እነዚህ ተፎካካሪዎች ምን አይነት መፍትሄ ይዘው ነው የመጡት? እኔ ይዤ የመጣሁት መፍትሄ ደግሞ ከተፎካካሪዎቼ በምን የተሻለ ነው? እንዴት አድርጌ ነው ደግሞ ዶሚኔት ማድረግ የምችለው ይሄንን ማርኬት የሚለውን በደንብ አድርገው መረዳት የመጀመሪያው ስቴፕ ነው። ሁለተኛ የያስኩትን ፕሮዳክት ወይም አገልግሎት እንዴት አድርጌ ነው ማስተዋወቅ የምችለው? አሁን ዘመኑ የቴክኖሎጂ ነው። በስልካችንን አውጥተን 100 ሺዎችን ሪች ማድረግ የምንችልበት ዘመን ነው። እሱን አድቫንቴጅ በደንብ አድርገው ሌቨሬጅ ማድረግ ብዙ ሺዎች ጋር መድረስ አገልግሎታችንን ወይም ደግሞ ምርታችንን ማስተዋወቅ እንችላለን። ሶስተኛ ደግሞ ሁሉ ጊዜ የማያቋርጥ ፈጠራ እና ኢኖቬሽን አስፈላጊ ነው። ቢዝነስ ላይ የተለየ ፈጠራ ይፈልጋል። በተለያየ ጊዜ ዲስካውንቶችን ይዞ መምጣት፣ ከዛ ባለፈ ደግሞ አገልግሎታችንን በምን መንገድ እንደዚሁ የደንበኞቻችንን ችግር የሚፈታ ማድረግ እንችላለን የሚለው ላይም ኮንቲኒየስ የሆነ የማያቋርጥ ፈጠራ አስፈላጊ ነው ማለት ነው። ድርጅቶች ፕሮዳክት ዳይቨርሲፊኬሽን የሚባለው ወይም ምርቶችን የተለያየ አይነት ምርት አገልግሎት ውስጥ መግባት አንዱ የገቢ ማሳደጊያ መንገድ ነው። ሁለተኛው እንደ ገቢ ማሳደጊያ ልንወስድ የምንችለው ገበያ ላይ ያለንን የገበያ ተደራሽነት ማስፋት ነው። አንድ ምርት ላይ የገበያ ተደራሽነትን በተለያየ መልኩ በማስታወቂያ ሊሆን ይችላል፣ በሴልስ ዲስትሪቢዩሽን ሊሆን ይችላል፣ አገልግሎት አሰጣጡን በማዘመን ሊሆን ይችላል። የገበያ ተደራሽነትን ባሰፋህ ቁጥር ገቢህ ይጨምራል። ማስታወቂያ ዋጋ ላይ በመስራት ቢዝነሶችን የአማራጭ ቢዝነሶችን ምርቶችን በመጠቀም ወይም አገልግሎቶችን ወደ ገበያ ይዞ በመምጣት ገቢያቸውን ማሳደግ ይጠበቅባቸዋል። ያንን ባደረጉ ቁጥር ደግሞ ገበያ ላይ ረጅም ዓመት የመቆይ እድል አላቸው። በተቋማት ደረጃ የቢዝነስ ተቋም ከሆነ የተቋቋመበት የኤሪያ ወይንም ደግሞ የቢዝነስ አይነት አለ። ያንን የቢዝነስ አይነት ሴንተሩ እየሰራ ያለው ቢዝነስ ቢሆን በዛ ሬዲየስ ውስጥ ምን ቢዝነስ አለ እየሰራ ካለው ቢዝነስ ባሻገር ማለት ነው ክፍተቶችን ማጥናት ይኖርበታል። በተለይ አንድ ተቋም ገቢውን ማሳደግ የሚችልበት ትልቅ እድል ያለው የተቋቋመ ድርጅት ስለሆነ የማያለፉት ብዙ ነገሮች አሉ። ምክንያቱም ብዙ ነገሮችን ስትራክቸሩን ሰርቷል፣ ማኔጅመንቱን ሰርቷል፣ ሲስተሙን ሰርቶ ጨርሷል። ስለዚህ ገቢውን ለማሳደግ የሚሄድበት መንገድ አያለፈውም፣ ግን እጅግ በጣም ጥናት ይፈልጋል። በሱ ሰርክል ወይንም በሱ ሬዲየስ ያሉ ቢዝነሶችን ለመለየት ማለት ነው። የተቋማት የገቢ እድገት ለዜጎች የስራ ዕድልን ከመፍጠር አኳያ ምን አይነት ሚና ይጫወታል? ተቋማት ገቢያቸውን ባሳደጉ ቁጥር ለዜጎች የስራ ዕድል ይፈጥራሉ። ከሁለት አንግል ማየት እንችላለን። አንደኛው ኦሬዲ ስራ ላይ ያሉ ዜጎች የተሻለ ገቢ ያገኛሉ። ደሞዝ ወይም ጥቅማ አተፈር ኮሚሽን የምንበለው የተቋማት ገቢ በጨመረ ቁጥር ውስጥ ያሉ ሰራተኞች ሪሌቲቭሊ ገቢያቸው በዛው ልክ ይጨምራል። የሚያገኙት አድቫንቴጅም በዛው ልክ ይጨምራል። ይሄ አንደኛው ጥቅም ነው። የተሻለ ፋይናንሻል ፍሪደም ገበያ ወይም ገቢ ያገኙ ይመጣሉ ሰራተኞች። ሁለተኛው ደግሞ ለአዳዲስ ሰራተኞች የስራ ዕድል ይፈጥራል። ስራ ላይ ያሉ ወይም ሌላ ስራ የሚፈልጉ ስራ የሌላቸው ሰዎች የተቋማት ገቢ በጨመረ ቁጥር የስራ ዕድል ስለሚከፈትላቸው ለሀገር ለኢኮኖሚ የሚያበረክተው አስተዋጽኦ
ከፍተኛ ነው። ቢዝነስ ሲያድግ ሁሉ ጊዜ አሁን ካለው ማርኬት ሰፋ ያለ ማርኬት አድሬስ ለማድረግ መፈለጉ የማይቀር ነው። ይሄ ደግሞ አሁን ካሉት ሰራተኞቹ በተጨማሪ ሌሎች ተጨማሪ ሰራተኞችን ያ ቢዝነስ መፈለጉ የማይቀር ነው። ከተጨማሪ የስራ እድልን ከመፍጠር ባሻገርም ኦሬዲ ያሉትን ሰራተኞች ስኪል ለማሳደግ ትሬኒንጎችን ማዘጋጀት ይኖራል። ተጨማሪ የስራ እድሎችን መፍጠር ደግሞ ሌላው እንትን ነው። ይሄ ለሀገር ደግሞ የሚኖረው አስተዋጽኦ በጣም ትልቅ ነው። ተጨማሪ የስራ እድሎች በተፈጠሩ ቁጥር ለሀገር ኢኮኖሚካል ግሮዝ ላይ የሚኖረው ኢምፓክት ከፍ ያለ ይሆናል። ተቋማት ገቢያቸውን ባሳደጉ ቁጥር ተጨማሪ የሰው ኃይል ይፈልጋሉ። ተጨማሪ የሰው ኃይል በፈለጉ ቁጥር የስራ እድል የመፍጠር ሁኔታቸው በጣም ከፍተኛ ነው ማለት ነው። ይሄ ማለት ሰራተኞቻቸውን የበለጠ የማብቃት ልምድም ይኖራቸዋል። ለምሳሌ አዲስ ድርጅት ተቋቁሞ አዲስ ሰራተኞችን ቀጥሮ አዲስ አካሄዶችን አዲስ መንገዶችን ለመፍጠር ከሚያደርጋቸው ትግሎች ወይም ብዙ አመት ከሚፈጅበት ይልቅ ገቢያቸውን የሚያሳድጉ ተቋማት ገበያ ውስጥ በቆዩበት ልክ ጠንካራ ይሆናሉ። ያ ጥንካሬያቸው የሚፈጥሯቸውን አዳዲስ ስራዎች የበለጠ ማኔጅ እንዲያደርጉ ያደርጋቸዋል። ከዛ የሚፈጥሩት የስራ እድልም እጅግ በጣም ከፍ ይላል ማለት ነው። የተቋማት ገቢ ማደግ የአገልግሎት ጥራትን በምን መንገድ ያሳድጋል? የደንበኞችን እርካታስ ምን ያህል ያሻሽላል? ገቢ ባደገ ቁጥር የተቋማት የአገልግሎት አሰጣጥ አቅማቸው በዛው ልክ ይጨምራል፣ ይበለጽጋል። ገቢ በጨመረ ቁጥር አገልግሎትን ታዘምናለህ፣ ታሻሽላለህ። በዛው ልክ ደግሞ የተሻለ አገልግሎት በሰጠህ ቁጥር የተሻለ ደንበኛ በያዝክ ቁጥር ለደንበኞች ኬር ባደረክ ቁጥር ገቢ ይጨምራል። ስለዚህ አንደኛው ውጤት ነው ብለን መውሰድ እንችላለን ማለት ነው። የትኛው ነው ማስቀደም ያለብን? እንደ የተቋማቱ አይነት ሊሆን ይችላል። ገበያን ደንበኞችን በመያዝ ገቢ ትጨምራለህ። ገቢ በጨመረ ቁጥር ደግሞ ለደንበኞች የተሻለ አገልግሎት መስጠት ትችላለህ ማለት ነው። አንድ ቢዝነስ ሲያድግ ሁሉ ጊዜ ደንበኞቹን ያማከለ ቅድም እንዳነሳ ነው አንድ ቢዝነስ ደንበኞቹን ያማከለ ሲሆን ቢዝነሱ ባደገ ቁጥር የደንበኞቹን እርካታ ለመጨመር ሁሉ ጊዜ ኢኖቬቲቭ የሆኑ አዳዲስ ሀሳቦችን ይዞ መምጣቱ አይቀርም። ይሄ ደግሞ በዋነኝነት የሚያተኩረው ይዤ የመጣሁት ፕሮዳክት ወይም ይዤ የመጣሁት አገልግሎት ትክክለኛውን የደንበኞችን ችግር እየፈታልኝ ነው ወይ ብሎ ራስን መጠየቅ ይኖራል። ከምን አንፃር ደግሞ ኢምፕሩቭ ማድረግ እችላለሁ ይዤ የመጣሁትን አገልግሎት የሚለው ጥያቄ መመለስ አለበት። ያ ደግሞ ለደንበኞች እርካታን ይጨምራል ማለት ነው። ይሄ ዘመን የምን ዘመን ነው? ባህሪ ተኮር ዘመን ነው። ባህሪ ተኮር ማለት ምንድነው የሚፈልገው? ምን አይነት ከለር ልብስ ቢሆን የምታመርተው ምን አይነት ከለር ነው? እኔ ለየትኛው ግሩፕ ነው ማመርተው? የትኛው እድሜ ምን አይነት ስታይል ለከተማ ለገጠር ምን አይነት ሶሻል ስቴተስ ላይ ምን አይነት ማህበራዊ ሁኔታው ስላሉ ሰዎች ያንን ዳይሬክትሊ በደንብ መለየት ይኖርባል። ስለዚህ ፍላጎትህን ሳውቅ አቅምህን ሳውቅ ደንበኛ ጋር ተደራሽነቴን ወይንም ደግሞ ደንበኛው የሚፈልገውን ነገር አውቃለሁ ማለት ነው። ደንበኞች ሁሉ ጊዜ የሚያምኑትን ቢዝነስ ይመርጣሉ። የሚያምኑትን ቢዝነስ ይመርጣሉ ማለት አንደኛ ከሌሎች ቢዝነሶች በተሻለ ችግራቸውን የሚፈታው ቢዝነስ የትኛው ነው? ሁለተኛ ተወዳዳሪ ዋጋ ይዞላቸው የሚመጣው ቢዝነስ የቱ ነው? ሶስተኛ ደግሞ ሁሉ ጊዜ እነሱን አስተያየትና ፊድባክ እየተቀበለ ፕሮዳክቱን ወይም አገልግሎቱን እያሻሻለ ያለው ቢዝነስ የትኛው ነው የሚለው ነገር ነው እነሱ ያንን ቢዝነስ እንዲመርጡ የሚያደርጋቸው። ይሄ አንድ ቢዝነስ እነዚህ ነገሮች አሟልቷል ማለት ሁሉ ጊዜ በደንበኞች የመጀመሪያ ተመራጭ እንዲሆን ያደርገዋል ማለት ነው። አንድ አገልግሎት ወይንም አንድ ቢዝነስ ለረጅም ዓመት አገልግሎት ገበያ ላይ እንዲቆይ ከተፈለገ ጥራቱ ወይ የሚጨምር መሆን አለበት ወይ ደግሞ በተለመደው ኮንሲስተንት በቋሚነት የማይቀየር ጥራት ሊኖረን ይገባል። ምክንያቱም አንድ ቢዝነስ የሚሰራውን አይነት ቢዝነስ ወይም አንድ ቢዝነስ የሚያመርተውን አይነት ምርት ሌላውም ስለሚያመርት ውድድር ይኖራል። ደንበኞች ወደ ሌላ ሽፍት እንዳያደርጉ ወደ ሌላ ምርት እንዳይሄዱ ኮንሲስተንት የሆነ የማይዋዥቅ ጥራት ይዘን መገኘት አለብን። ኢትዮጵያ የሰው ሀብቷ ነው ሀብቷ የሚባለው ጉዳይ ሊገባን የሚገባው እዚህ ጋር ነው።
እኛ ገቢ በጨመርን ቁጥር ተቋማት ገቢ በጨመሩ ቁጥር የሀገርን ኢኮኖሚ እጅግ በጣም ወደ ላይ ነው የሚወስደው። እያንዳንዱ ተቋም ጠብታው ናት የሀገርን ኢኮኖሚ ላይ የሚያደርሰው። ጤናማ በሆነ ኢኮኖሚ ማጆሪቲ ወይም ብዙሃኑ ሰው ገቢ የሚያገኘው ከግል ተቋማት ነው። ከግል ተቋማት ተቀጥሮ በመስራት ሊሆን ይችላል፣ ራሱ በመስራት ሊሆን ይችላል። ስለዚህ የተቋማት ገቢ አደገ ማለት ቀደም እንዳልነው ሰዎች የስራ እድል ያገኛሉ፣ የሰዎች ኑሮ ሁኔታ ይሻሻላል። በዛው ደግሞ መንግስት የሚያገኘው የግብርና ታክስ አድቫንቴጅ ለአንድ ኢኮኖሚ እድገት በጣም ወሳኝ ነው የሚሆነው ማለት ነው። ቅድም እንዳነሳ ነው ለብዙ ሰዎች የስራ እድል ይፈጠራል። ያ ለሀገር ኢኮኖሚ ትልቅ አስተዋጽኦ አለው። ከዛ ባለፈ ቢዝነሶች ሲያድጉ የሚከፍሉት ታክስ ለሀገር ኢኮኖሚ ይሄም ትልቅ አስተዋጽኦ ይኖረዋል። ከዛ ባለፈ አንድ ቢዝነስ ብቻውን ራሱን ችሎ ይቆማል ማለት አይደለም። አንድ ቢዝነስ እንዲያድግ ብዙ በውስጡ ቢዝነስ ዩዥሊ የተሳሰረ ነገር ነው። አንድ ቢዝነስ እንዲያድግ ሰፕላየሮች አሉ፣ ብዙ ስቴክሆልደሮች አሉ አንድ ቢዝነስ ዙሪያ። ስለዚህ አንድ ቢዝነስ ሲያድግ እነዚህ በዙሪያ ያሉ የተለያዩ ሰፕላየሮች እና ስቴክሆልደሮችም አብረው በጋራ ያድጋሉ። ያ ደግሞ ለሀገር ኢኮኖሚ ትልቅ አስተዋጽኦ ይኖረዋል ማለት ነው። ውድ ተመልካቾች ገቢን ለማሳደግ ስለሚረዱ ስልቶችና የሀገር ኢኮኖሚ ላይ ስለሚያበረክቱት አስተዋጽኦ ከባለሙያዎች ጋር ያደረግነው ቆይታ ይህን ይመስል ነበር። ወደ ስቱዲዮ እንመለስ። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን በማድረስ እኔ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን። በቀጣይ ሳምንት እስከምንገናኝ ጤና ይስጥልን።